አብዛኛው ሰው ራሱን አይገመግምም። ወደ ውስጥ ተመልክቶ ራሱን አይፈትሽም። ምናልባት ጥቂቶች ራሳቸውን ሲፈትሹ ወይም ደግሞ ወደ ውስጥ ተመልክተው ራሳቸውን ሲገመግሙ ራሳቸውን የሚመዝኑት ወይም ደግሞ አሁን የት ላይ ነኝ፣ ምን ደረጃ ላይ ነኝ ብለው ራሳቸውን ሲጠይቁ ከሀብት አንጻር ወይም ደግሞ ከማቴሪያል ሀብት አንጻር ነው የሚገመግሙት ወይም ደግሞ ለራሳቸው ደረጃ የሚያወጡት። ከዚህ የሚቀድም ሌላ አይነት ራስን መገምገሚያ መንገድ ስላለ ራስን መገምገምና ራስን ከራስ ማወዳደር ጥሩ እንደሆነ ሁሌም ይነገራል። ግን ትክክለኛው የራስ መገምገሚያና የራስ አቋም መፈተሻ መንገዱ ሌላ ነው። አምና ከነበረኝ ሀብት ዘንድሮ ምን ያህል ሀብት አለኝ? አምና እንትና ይበልጡኝ ነበር፣ ዘንድሮ እነሱን በልጫለሁ። ወይም ደግሞ አምና እንደዛ አይነት ቤት ውስጥ ነበርኩ፣ ዘንድሮ እንደዛ አይነት ቤት ውስጥ ነኝ። አምና እንደዛ ልብስ ለብስ ነበር፣ ዘንድሮ እንደዛ ልብስ ነው የምለብሰው። አምና እንደዛ ያለ መኪና ይዤ ነበር፣ ዘንድሮ እንደዛ ያለ መኪና ነው የሚይዘው። ይሄ ትክክለኛ የራስን አቋም መፈተሻ መንገድ አይደለም። ከዛ የሚቀድመው የራስ መፈተሻ ትክክለኛው መንገድ ምን እንደሆነ በዚህ ቪዲዮ አጥር አርጌ አቀርብላችኋለሁ። መጀመሪያ ማወቅ ያለብን ነገር ሁሌም ራሳችን መፈተሽ፣ ያለንበትን ደረጃ ማጤንና ማሰብ በጣም ለእድገት በጣም ጠቃሚ ልምድ ነው። ስንቶቻችሁ እውቀታችሁን ወይም ደግሞ አሁን ያላችሁን የእውቀት ደረጃ መዝናችሁ ወይም ደግሞ ፈትሻችሁ ታውቃላችሁ? ማለት አሁናዊ የአእምሮ ብቃታችሁ ወይም ደግሞ እስከዚህ ችለት ባለው እድሜያችሁ ያገኛችሁት ወይም ደግሞ የሰበሰባችሁትን እውቀት ወደ ኋላ ተመልሳችሁ ፈትሻችሁት የእውቀት ደረጃችሁ ምን ያህል እንደሆነ አውቃችኋል? አይመስለኝም። የእውቀት ደረጃችሁን ብቻ ሳይሆን በአብዛኛው ምን አይነት እውቀትን ነው በብዛት በአእምሯችሁ ያዛችሁት? የእውቀት አይነትስ ምን ያህሉ ለህይወታችሁ በተግባር ለውጥ እያመጣላችሁ ነው? አብዛኛውን አእምሯችሁ ውስጥ የሚመላለሰው ምን አይነት እውቀት ነው ወይም ደግሞ ምን አይነት ሐሳብ ነው? ይህንን ጥያቄ መጠየቅ፣ እንደዚህ አይነት ጥያቄዎችን መጠየቅ ነው መጀመሪያ ከምንም በላይ የሚቀድመው ራስን መፈተሻ ወይም ራስን መመዘኛው መንገድ። ባጭሩ ራስን ከሀብት አንጻር ከማቴሪያል አንጻር ከመገምገም ከመፈተሽ ወይም ደግሞ ደረጃ ከማውጣት በፊት ስለ ራስ አእምሮዊ ብቃት ወይም ደግሞ ስለ እውቀት ደረጃ እንዲሁም ስለ ያዝነው የእውቀት አይነት አብዝተን ስለያዝነው የእውቀት አይነት በደንብ ራስን መፈተሽ የሚቀድም መሰረታዊ ተግባር ይሆናል። አብዛኞቻችን አእምሮዊ እውቀት ወይም ደግሞ አእምሮዊ ብቃት ከመወለድ የመጣ ወይም ደግሞ በተፈጥሮ የሚገኝ ጸጋ በረከት ወይም ደግሞ የአምላክ ወይም የፈጣሪ ስጦታ እንደሆነ እናስባለን። ይህ ብቻ ሳይሆን አእምሮዊ ብቃት ወይም ደግሞ አዋቂነት፣ አዋቂ የመሆን ብቃት ወይም ችሎታ በዘር የሚመጣ አንዴ የሚሰጥ ታለንት ወይም ደግሞ ብቃት ሆኖ መቼም የማይቀየር ፊክስድ እንደሆነም እናስባለን አብዛኞቻችን። ይህ ግን በጣም የተሳሳተ አስተሳሰብ ነው። ምክንያቱም አእምሮዊ ብቃት ወይም ደግሞ የአዋቂነት ደረጃ የሚሻሻል በሂደት እየላቀ የሚሄድ ከፍ ወደ አለ ደረጃ የሚደርስ ሁሌም ቋሚ ያልሆነ ሊለወጥ ሊሻሻል ሊያድግ የሚችል ስጦታ ነው። አብዛኛውን ስለ አእምሮ ብቃት ወይም ደግሞ ስለ አዋቂነት ሲታሰብ አንድ ፊክስድ ነጠላ ቁጥር የሚመስለን አለን። በትምህርት የሚገኝ እንዲሁም ደግሞ በትምህርት የሚገኘውን እውቀትም ሊያገኙት የሚችሉት በተፈጥሮ የመጠቅ አእምሮ የተሰጣቸው እንደሆነም የምናስብ ብዙዎቻችን ነን። ምክንያቱም በብዙ መንገድ የትምህርት ስርዓታችን የሚያስተምረንም ይሄ ስለሆነ ነው። ፈተና ይወጣል። በፈተና ትልቅ ቁጥር ያመጣው ምርጥ አእምሮ እንዳለው ወይም ደግሞ ትልቅ አእምሮዊ ብቃት እንዳለው ተደርጎ ይደመደማል። አለቅ ከዛ በኋላ በአንድ ማትስ ፈተና ወይም በአንድ ትምህርታዊ ጥያቄ አነስተኛ ቁጥር ያመጣ ሰው አእምሮዊ ብቃቱ
አንደኛ ከወጣው ተማሪ ያነሰ ዝቅ ያለ እንደሆነ ተደርጎ ይነገረዋል። ያን እየሰማ ያድጋል። በዚህ የትምህርት ሲስተም ስላለፍን አእምሯዊ ብቃት ወይም ደግሞ የአዋቂነት ደረጃ ፊክስድ የማይለወጥ አንድ የተሰጠ እንደሆነ የምናምን ብዙዎቻችን ነን። በዚህ አመለካከት የሚያምኑ ሰዎች አንድ ሰው ሊፈጽማቸው ከሚችሉት ትልቁ የህይወት ስህተቶች ውስጥ አንዱን ይፈጽማሉ። ይኸውም በቃ የኔ አእምሮ እንደዚህ ነው ወይም ደግሞ በአእምሮዊ ብቃቴ በእውቀት ደረጃዬ ዝቅተኛ ነኝ፣ ስለዚህ እንደዚህ አይነት ሰው ስለሆንኩ በዚህ ነው የምቀጥለው ብለው ይደመድማሉ። ያ ማለት በህይወታቸው መቼም ለመሻሻልና ከፍ ወዳለ ደረጃ ለመድረስ የመነሳሳት ሞራላቸውን ለአንድና ለመጨረሻ ጊዜ ይገሉታል። ይሄ ነው በህይወት ግትር ወይም ደግሞ ባሉበት ቁሞ ቀር የሚያደርገው ትልቁ ስህተት። ይህ ማለት የአእምሯቸውን ብቃት እንደገና ለማደስ አፕዴት ለማድረግ ወይም ደግሞ እውቀታቸውን ከነበረው ደረጃ ከፍ ለማድረግ የሚያደርጉትን ሙከራ ጠብር ግፍ አድርገው ይተውታል ማለት ነው። ትክክለኛው የሳይንስና የሳይኮሎጂ እንዲሁም ሂውማን ቢሄቪየር ጥናት የሚያመለክተው ግን ይህንን አይደለም። የእውቀት ደረጃ ወይም ደግሞ የአእምሯዊ ብቃት እንዲሁም የአዋቂነት ደረጃ ይሄ ነው ተብሎ አንዴ የሚደመደም ወይም ደግሞ በቁጥር ይሄን ያህል ነው ተብሎ የሚቀመጥ የሚመጠን አይደለም። የሚለወጥ፣ የሚሻሻል፣ የሚያድግ ወደ መጠቀ ደረጃ የሚደርስ የሚለዋወጥ ተፈጥሮ ነው። ይህን ቪዲዮ አይታችሁ ከጨረሳችሁ በኋላ በትክክለኛው መመዘኛ ወይም ደግሞ በትክክለኛው ራስን መፈተሻ መንገድ ራሳችሁን የእውቀት ደረጃችሁን የአእምሮ ብቃታችሁን የምትፈትሹና ትክክለኛውን ጥያቄ ራሳችሁን ጠይቃችሁ ትክክለኛውን መልስና መፍትሄ የምታገኙ ይሆናል። ከዚህ ቪዲዮ የምታገኙት መጀመሪያ ከሁሉም አስቀድማችሁ ራሳችሁን የምትፈትሹት ከማቴሪያል ሀብት አንጻር ሳይሆን ከአእምሯዊ የእውቀት ደረጃና አእምሯችሁ ውስጥ በብዛት ያለው ምን አይነት የእውቀት አይነት እንደሆነ ተገቢውን ጥያቄ በመጠየቅ ተገቢውን መልስ ለራሳችሁ በመመለስ ማሻሻል ያለባችሁን ደካማ ጎን የምታሻሽሉበት እውቀት ነው የምታገኙት። ሙሉ በሙሉ በሳይንስ ጥናት የተረጋገጠ የሰው ልጅ አእምሯዊ ብቃት የአስተዋይነት ደረጃ እንዲሁም ደግሞ የሰው ልጅ ሊያገኘው የሚችለውን የእውቀት አይነት በዚህ ቪዲዮ ይዤላችሁ ቀርብ ያለው። እስከ መጨረሻው ካላያችሁት ግን መልእክቱ ሙሉ አይሆንም። ያ ማለት እውቀታችሁ ጎደሉ ስለሚሆን ተጠቃሚ አትሆኑም። ስለዚህ እስከ መጨረሻው ተመልከቱት። ይህንን ቻናል ሳብስክራይብ ካላረጋችሁ ደግሞ ሳብስክራይብ አድርጉ። አሁን በቀጥታ ወደ 6 የእውቀት አይነቶችና የአስተዋይነት ደረጃዎች እንሄዳለን። ከዛ በፊት ግን ከነዚህ ከ6ቱ የእውቀት አይነቶች ወይም ደግሞ የማስተዋል ደረጃዎች በዋናነት በእናንተ አእምሮ ያለው የትኛው እንደሆነ ራሳችሁን ገምግሙ። የትኛው የእውቀት አይነት የትኛው የማስተዋል ደረጃ በብዛት በህይወታችሁ እየተጠቀማችሁ እንደሆነ ራሳችሁን ፈትሹ። የመጀመሪያው የእውቀት አይነት ወይም ደግሞ የማስተዋል ደረጃ ትንታኔያዊ እውቀት ወይም ደግሞ ትንታኔያዊ አስተውሎት ነው። በእንግሊዘኛው አናላይቲካል ኢንተለጀንስ የሚባል ነው። በአብዛኛው ይህ የእውቀት አይነት በትምህርት ቤት የምናገኘው በመማሪያ መጽሐፎቻችን ካነበብነው ያገኘነውን እውቀት ይወክላል። አብዛኛው የትምህርት ስርዓትም ትኩረት የሚያደርገው እዚህ አናላይቲካል ኢንተለጀንሲ ነው። መገለጫዎችም ችግሮችን የመተንተን ብቃት፣ መረጃዎችን የመገምገምና ጠቃሚውን ከጎጂው የመለየት አቅም፣ በሎጂክ እና በምክንያት ማመን አቋም ላይ የተመሰረተ ነው። ብዙ ጊዜ በስሜት ሳይሆን በምክንያትና በሎጂክ ወይም ደግሞ በምክንያትና በመረጃ ተመርኩዞ ውሳኔ መወሰንን የሚያስችል የእውቀት አይነት ነው። ውሳኔዎች ላይ ለመድረስ ወይም ደግሞ ድምዳሜዎች ላይ ለመድረስ ብዙ ጊዜ የተገኙ መረጃዎችን ተንትኖ አጣርቶ የመጠቀም ዝንባሌ አለው። ይህ የእውቀት ደረጃ ወይም ደግሞ የአስተዋይነት ሌቭል ችግሩ ምን መሰላችሁ? አብዛኛውን ከትምህርት ቤት የፈተና ውጤት ጋር በእጅጉ የተቆራኘ ነው። ያ ማለት ከቲዮሪ ወይም ከንድፈ ሐሳብ ውጪ በተግባር በህይወት ላይ የሚያመጣው ተጽዕኖ ወይም ደግሞ የሚያስገኘው ውጤት
በጣም ውስን ነው። ከትምህርት ቤት ፈተና ውጤት ውጭ ብዙም የሚጠቅም የእውቀት አይነት አይደለም። ሌላኛው የእውቀት አይነት ወይም ደግሞ የአስተዋይነት ደረጃ ክሬቲቪቲ ኢንተለጀንሲ ወይም ደግሞ የፈጠራ አስተዋይነት ነው፣ ወይም ደግሞ የፈጠራ ብቃት ነው። ይሄ የሚለካው ወይም ደግሞ የሚለየው ብዙ ጊዜ በዚህ የኢንተለጀንሲ አይነት የበለጸገ አእምሮ ያላቸው ሰዎች ብዙ የፈጠራ ስራዎችን በመስራት ይታወቃሉ። አብዛኛዎቹ ደራሲያን፣ አብዛኛዎቹ ተመራማሪዎች ወይም ደግሞ አዲስ ነገር ኢኖቬት የሚያደርጉ ሰዎች ይህ የእውቀት አይነት ያላቸው ናቸው። መገለጫዎቹም አዳዲስ ሀሳቦችን የማመንጨት ችሎታ፣ አዳዲስ ፍልስፍናዎችንና አዳዲስ ግኝቶችን የመፍጠር ብቃት፣ ለችግሮች አዳዲስ መፍትሄዎችን የማመንጨት ችሎታን ያጠቃልላል። ይህ አይነት ኢንተለጀንሲ ወይም ደግሞ ይህ አይነት አስተዋይነት ብዙ ጊዜ አናሊቲካል ኢንተለጀንስን ወይም ደግሞ ትንታኔያዊ አስተዋይነትን ከነፃ የአእምሮ ክፍል ጋር ወይም ደግሞ ከዲፎልት ማይንድ ሞድ ጋር በማቀናጀት ጥቅም ላይ የሚውል ነው። አይታችሁ አስተውላችሁ ከሆነ ይህ የፈጠራ አስተዋይነት ወይም ደግሞ የፈጠራ እውቀት ብቻ ያላቸው ሰዎች ወይም ደግሞ ሌሎች እውቀት አይነቶች የሚያጥሯቸው ሰዎች ብዙ ጊዜ ሶሺየብል ሲሆኑ አይታዩም። ደግሞ በማህበራዊ ህይወታቸው አክቲቭ አይደሉም። እንዲሁ በህዝብ ፊት የመናገር ወይም ደግሞ ትልልቅ ሺዎች ላይ ተከራክሮ የማሸነፍ ማለት ከአደባባይ ህይወት የራቁ ናቸው። ፈጠራው ላይ ስለሚያተኩሩ ብዙ ጊዜ ኢሞሽናል ኢንተለጀንሲም ሲያጥራቸው ይስተዋላል። አብዛኛውን ጊዜም በቲዮሪ ወይም ደግሞ በንድፈ ሐሳብ ዙሪያ ትኩረት ስለሚያደርጉ እውቀታቸውን ፕራክቲካል ላይፍ ላይ የመተግበር ክፍተት ይታይባቸዋል። ሶስተኛው የእውቀት ደረጃ ወይም ደግሞ የአስተዋይነት ሌብል ስሜታዊ አስተዋይነት ነው። በእንግሊዝኛው ኢሞሽናል ኢንተለጀንሲ የሚባለው ዋና ዋና መገለጫዎች የራስንም ሆነ የሌሎችን ስሜት ይፈጥኖ የመረዳት፣ የራስን ስሜት የመቆጣጠር፣ አእምሮን የመግዛት እና ተግባርን ተጠንቅቆ የማከናወን ብቃት ናቸው። አብዛኛውን ውጤታማ የሆኑ መሪዎች በዚህ ኢንተለጀንስ ሌቭል የበለጸገ አእምሮ ያላቸው ናቸው። ምክንያቱም ሰውን ለመምራት ወይም ሰውን ለማስተዳደር የሁሉንም ሰው ስሜት ቀድሞ የመረዳትና ሰውን ስሜት መሰረት ያደረገ ነገር ማከናወንን ስለሚጠይቅ እነዚህ ስኬታማ የሀገርም ሆነ የድርጅት መሪዎች ዋናው መለያቸው ይሄ ኢሞሽናል ኢንተለጀንሲ ነው ተብሎ ይነገራል። ከሌሎች የእውቀት አይነቶች ወይም ደግሞ የማስተዋል አይነቶች ይሄ ኢሞሽናል ኢንተለጀንሲ በጣም ሊሻሻል ሊዳብር የሚችል ከተጣረ ትኩረት ከተደረገበት በአጭር ጊዜ ውስጥ በቂ ችሎታና እውቀት አግኝቶ ወደ ህይወት ልማድ ለመለወጥ የሚቻል ነው። አብዛኛውን ጊዜ ኢሞሽናል ኢንተለጀንሲያቸው ከፍ ያለ ሰዎች ከሰው ጋር ተግባቢ ናቸው። በማህበራዊ ህይወታቸው በጣም ስኬታማና ተቀባይነት ያላቸው ናቸው። የራሳቸውን ስሜት አውቀው መቆጣጠር ይችላሉ። የሌላውን ስሜት ተረድተው ለሰው ስሜት ተጠንቅቀው የሚያደርጉትን የሚመርጡ ናቸው። ለዛም ነው ውጤታማ መሪዎች ናቸው የሚባለው። አራተኛው የእውቀት አይነት ወይም ደግሞ የአስተዋይነት ደረጃ ስሜታዊ አስተዋይነት ወይም ደግሞ የስሜት ልህቀት ነው። በእንግሊዝኛው ኢሞሽናል ኢንተለጀንሲ ነው። አምስተኛው የእውቀት አይነት ወይም ደግሞ አምስተኛው የአስተዋይነት ደረጃ ማህበራዊ አስተዋይነት ወይም ደግሞ ሶሻል ኢንተለጀንሲ የሚባለው ነው። ይሄ ችሎታ የሰውን ልጅ ውስብስብ ተፈጥሮና ውስብስብ ማህበራዊ ግንኙነት የመዳሰስና ፈጥኖ የመረዳት ችሎታ ነው። እዚህ የእውቀት ደረጃ ላይ የደረሱ ወይም ደግሞ ይህን አስተዋይነት የተቀናጁ ሰዎች ከሌሎች ጋር እምነትን የመገንባት፣ የሰዎችን ባህሪ ፈጥኖ የመረዳት እና ለረጅም ጊዜ የሚዘልቅ ጠንካራ ግንኙነትን የመፍጠር ችሎታ ያላቸው ናቸው። እንደ ኢሞሽናል ኢንተለጀንስ ይሄ ማህበራዊ ኢንተለጀንሲ ወይም ሶሻል ኢንተለጀንሲ አሁንም ለማህበራዊ ግንኙነት ከሰዎች ጋር ለሚኖረን ኔትወርክ ወይም ደግሞ ዝምድናም ሆነ ትስስር በጣም ትልቅ አስተዋጽኦ፣ በጣም ትልቅ ሚና የሚጫወት
የእውቀት አይነት ነው። ይህ ሶሻል ኢንተለጀንስ ሲዳብር አብዛኛውን ጊዜ የዕለት ተዕለት ኑሮዎችን በጣም ቀላልና ከጭንቀት ከውጥረት እንዲሁም ደግሞ ከእንቅፋት የጸዳ ይሆናል። ምክንያቱም ሶሻል ኢንተለጀንስ የሚጻፉም ሆነ የማይጻፉ የማህበራዊ ህጎችን ጠንቅቀን እንድናውቅ ያደርገናል። ስውር የሆኑ በሰዎች ግንኙነት መካከል ትልቅ ሚና የሚጫወቱ ኖርሞችን፣ ካልቸሮችን እንዲሁም የማህበረሰብ ህጎችን እንድንረዳ ስለሚያስችለን እንዳልኳችሁ ቀለል ያለና ስሙዝ የሆነ ህይወት እንድንመራ የሚያስችለን የአስተዋይነት ደረጃ ነው። ሶሻል ኢንተለጀንስ አብዛኛውን ጊዜ ከሰው ጋር ለመግባባት እንዳይከብደን ወይም ደግሞ በቀላሉ ከሰዎች ጋር ለመግባባት፣ ከሰዎች ጋር ኔትወርክ ለመፍጠር፣ ከሰዎች ጋር ቢዝነስ ለመስራት፣ ከሰዎች ጋር ለረጅም ጊዜ የሚዘልቅ ጥልቅ ግንኙነት ለመመስረት የሚያስችለን ስለሆነ በጣም በጣም ጠቃሚ የአስተዋይነት ደረጃ ነው። የመጨረሻውና ስድስተኛው የእውቀት አይነት ወይም ደግሞ የአስተዋይነት ደረጃ ሲስተማቲክ ኢንተለጀንስ የሚባለው ነው። በወደ አማርኛ ለመቀየር ስርዓታዊ አስተዋይነት ማለት ይቻላል። ይህ የእውቀት ደረጃ በጣም የላቀው ከፍተኛው የእውቀት ደረጃ ነው። በዚህ የእውቀት ደረጃ የላቁ ሰዎች ነገሮችን በቀጥታ ሳይሆን ወይም ደግሞ አንድ ነገር ላይ ማተኮር ሳይሆን አንድ ነገር ከብዙ ነገሮች የሚገናኝበትን አንግል ተንትነው የመረዳት አቅም አላቸው። እያንዳንዱ ነገሩ እርስ በርሱ እንዴት ኮኔክትድ እንደሚሆን፣ እያንዳንዱ ነገር እርስ በርስ እንዴት አፌክት እንደሚደራረግ፣ እንዴት እንደሚተሳሰር ከማንም በላቀ ደረጃ የመረዳት አቅም ያላቸው ናቸው። ብዙ ጊዜ ኮኔክቲንግ ዘ ዶትስ ሲባል ሰምታችሁ ይሆናል። ኮኔክቲንግ ዘ ዶትስ ማለት በአእምሮ ምናብ ውስጥ ያሉ የተለያዩ ነገሮችን ወደ አንድ አምጥቶ እርስ በርስ እንዴት እንደተያያዙ በአእምሮ አናላይዝ አድርጎ የመረዳት ብቃት ነው። ለዚህ የሚጠቅመው የእውቀት ደረጃ ደግሞ ሲስተማቲክ ኢንተለጀንስ ነው። እንደ ሲስተም የገነቡት ኮምፖነንቶች ወይም ደግሞ የአንድ ሲስተም መዋቅሮች አንዱ ከአንዱ እንዴት እንደሚገናኙና አንዱ ሌላውን እንዴት አፌክት እንደሚያደርገው ወይም ደግሞ አንዱ በሌላው ላይ እንዴት ተጽዕኖ እንደሚያመጣ የመረዳት አቅም ነው። ይህንን እውቀት ወይም ደግሞ የኔ አስተዋይነት ደረጃ በመጠቀም አእምሮ ሰፊውን ፒክቸር ወይም ደግሞ አስፍቱ ነገሮችን እንዲያይና ትልቁ ነገር ከጥቃቅን ነገሮች እንዴት እንደተገነባ መገንዘብ የመቻል ብቃትን ማግኘት ይቻላል። ስለዚህ እነዚህን 6 ዋና ዋና የእውቀት ደረጃዎች ወይም ደግሞ የአስተዋይነት ደረጃዎች ካወቃችሁ እናንተ የትኛው ላይ ሞር ሻለ ደረጃ ላይ እንዳላችሁ ራሳችሁን ፈትሹ። የትኛውን የእውቀት አይነት በብዛት እንደምትጠቀሙም ከቻላችሁ አስተያየት መስጫው ላይ ጻፉልን። መልእክቱን ለማጠቃለል ያህል እነዚህ 6 ደረጃዎች ወይም ደግሞ እነዚህ 6 የአስተዋይነት ሌብሎች ተነጣጥለው የሚሰሩ አይደለም። ደረጃቸው ያሉበት ወይም ደግሞ እኛ ከ6ቱ ያለን ደረጃ ያንስ ይሆናል እንጂ ብዙውን ጊዜ እርስ በርሳቸው አንዱ ሌላውን እያጠነከረ አንዱ የሌላውን እየሸፈነ በአንድ ላይ ተዋህደው ጥቅም ላይ የሚሉ የእውቀት አይነቶች ናቸው። ግን ልዩነቱ አንዱ ሰው አናሊቲካል እውቀት የበለጠ ብቃት ሲኖረው፣ ሌላው ኢሞሽናል ኢንተለጀንሲ ላይ የላቀ ደረጃ ላይ ሊገኝ ይችላል። ግን አንድ ሰው እነዚህን 6ቱን የእውቀት አይነቶች እንደምንም አመጣጥኖ መያዝ ይገባዋል። ትንታኔያዊ ወይ ደግሞ አናሊቲካል ኢንተለጀንስ ብቻውን ውጤት ያመጣል ማለት አይቻልም። ስሜታዊ አስተዋይነት ወይ ደግሞ የስሜት ልህቀት ያለ ተግባራዊ ወይም ደግሞ ያለ ፕራክቲካል ኢንተለጀንሲ ብቻውን ስኬታማ አያደርግም። ይልቁንም ከሁሉም ዘርፍ የተመጣጠነ እውቀት ማዳበር ወሳኙ ነገር ነው። በእነዚህ 6 የእውቀት ደረጃዎች ራሳችሁን መፈተሽ ብቻ ሳይሆን የትኛው ላይ ከፍ ያለ ብቃት እንዳላችሁና የትኛው ላይ ደከም ያለ ብቃት እንዳላችሁ ራሳችሁን መዝናችሁ የደከመውን የእውቀት ሌብላችሁን ወይም ደግሞ የእውቀት ዳይሜንሽናችሁን ማሻሻል እንድትችሉ ይሄንን ቪዲዮ አሁንም ደግማችሁ ማየት ይገባችኋል። ስለዚህ
ከስድስቱ የትኛው ላይ ድክመት እንዳለባችሁ ነቅሳችሁ ካወጣችሁ እዛ ድክመታችሁ ላይ ትኩረት አድርጋችሁ ያንን የእውቀት አይነታችሁን ለማዳበር ለመስራት ቁርጠኛ ሆናችሁ ትነሳላችሁ። ይህ ማለት ግን ደካማ በሆነችሁበት የእውቀት ዘርፍ ላይ ስትሰሩ ጠንካራ የሆናችሁበት የእውቀት ዘርፍ ላይ አሁንም እንዳትደክሙ ባላንሱን ለማስጠበቅ ጥንቃቄ ማድረግ ይጠበቅባችኋል። ሳይንሳዊ ጥናቶች እንደሚያመለክቱት እነዚህ 6 የእውቀት ደረጃዎች ወይም ደግሞ የአስተዋይነት ዳይሜንሽኖች በየትኛውም እድሜ ሊዳብሩ ሊሻሻሉና የላቀ ደረጃ ላይ ሊደርሱ የሚችሉ ሁሉም ሰው ሊያገኛቸው ሊደርስባቸው የሚችሉ የእውቀት አይነቶች ናቸው። ዋናው ቁልፍ ነገር ትክክለኛውን ዳበሪያና ትክክለኛውን የልምድ መንገድ መከተሉ ይሆናል። ይህ ቪዲዮ ከጠቀማችሁ ይህንን ቻናል ሳብስክራይብ አድርጉ። ከስድስቱ በአሁኑ ጊዜ በየትኛው ላይ ጠንካራ ጎን እንዳላችሁ እንዲሁም ቀጣይ የትኛውን ለማዳበር እንዳሰባችሁ አስተያየት መስጫው ላይ ኮሜንት ጻፉልን። ይህን ስታደርጉ ለእናንተ ምንም አይደለም፣ ለእኛ ግን ብርታትና ሞራል ስለሚሆን ነው። ከዚህ ቀጥሎ ሌሎች ክፍሎች ስለሚመጡ አሁንም ኖቲፊኬሽኑን ወይም ደግሞ የደወል ምልክቱን ኦል ማድረግ አትርሱ። ለዛሬው በዚህ ብቃን። ቻው፣ ቸር ሰንብቱ።